ጤና ይስጥልን ተመልካቾቻችን፣ ደርዘን ጥያቄዎቻችን ጀምረዋል። የዛሬ እንግዳችን ሚስጥረ ስላሴ ታምራት ናት። ሚስጥረ እንኳን ደህና መጣሽ። አመሰግናለሁ። እንኳን ደህና ቆየኸኝ። እንግዲህ ደርዘን ጥያቄዎችን ከጀመርን በኋላ በየጊዜው ጥቃቅን ቴክኒካል ችግሮቻችንን እየቀረፍን ለማሻሻል እየሞከርን እዚህ ላይ ይደርሰናል። በአዲሱ ስቱዲዮአችን እንግዲህ የመጀመሪያዋ እንግዳችን ነሽ። ባለፈው እንኳን አልተደረኩ አልኩኝ። ከዚህ ፍቅር ቀጠሮ ይዘን ታጥፎ ነበርና ጥሩ ገዳለሽ ማለት ነው። ስለዚህ አሁን ደግሞ ድጋሚ ሌላ ፕሮግራም ላይ ምናልባት ደግሞ በጣም ዘመናዊ ስቱዲዮ ገንብተን ሊሆን ይችላል የምትመጪው። የመጀመሪያ ሆኜ ስለተገናኘን በጣም ደስ ብሎኛል። በጣም ብዙ ጉዳዮችን እያወራን እንቆያለን። ሚስጥረ ስላሴ ሲባል ብዙ እንድንጠይቅሽ የሚገፋፉን ብዙ ለውይይት የሚያነሳሱን ነገሮች ይኖሩናል። ግን ጋዜጠኛ ነበርሽ ልበል እንግዲህ ወረዲያው ነበርሽ ነው ልንል የምንችለው። ከጋዜጠኝነት ሙያ ለምን ወጣሽ? ወይስ ስልታዊ ማፈግፈግ አድርገሽ ነው ወይስ ትመለሻለሽ? እኔ እንጃ የመመለሱን ጉዳይ አላውቅም። ግን ስልታዊ ማፈግፈግ ነው ማለት ፖለቲካ ላይ ነበር ስሰራ የነበረው፣ ጆርናሊዝም ላይም በተለይ ማህበራዊ ጉዳይና የፖለቲካ ጉዳዮች ላይ። ከዛ ግን አሁን እንደምታውቀው ወደ ፖለቲካ ነው የገባሁት። ስለዚህ ቲም ሙሉ አልቀይር ያለው ማለት አይቻልም። ፕሮፌሽናል የሆነውን የጆርናሊዝም ስራ ብቻ ነው የቀየርኩት እንጂ አሁንም ቢሆን ፖለቲክስ ላይ ሆነ ፓርቲ ፖለቲክስ ላይ ሆነ የዋና ጸሐፊ ሊሆን እንጂ ያው ኢንተርቪዎች ትሰጣለህ፣ የህዝብ ግንኙነትም ስራ ትሰራለህ፣ መግለጫዎች ትጽፋለህ። አልወጣሁም ሙሉ በሙሉ ግን ያው ቲቪ ላይ ነው የሌለሁት። ዞሮ እንግዲህ ለተመልካቾች ግልጽ ለማድረግ ያህል ሚስጥረ ስላሴ የአሻም ቴሌቪዥን ጋዜጠኛ ነበረች። አሁን ደግሞ የፖለቲካ ፓርቲ የኢሃፓ ዋና ጸሐፊ ሆናለች። በኋላ ላይ ስለ ኢሃፓ በደንብ እናወራለን። ግን ጋዜጠኝነት ላይ በቆየሽባቸው ጊዜያት በአንቺ ግምገማ ምን መልክ ነበረው የኛ ሀገር ጋዜጠኝነት? አስቸጋሪ። ከምን አንጻር? ምህዳሩ ጠባብ ነው። በተለይ የፖለቲካ ጋዜጠኝነትና ትንሽ ቆንጠጥ የሚያደርጉ ርዕሶች ከሆነ የምትመርጠው የምትሰራው ከብዙ ነው ከብዙ ቦታ ነው የሚመጣብህ ጫናው። ከቤተሰብ አለ፣ ከራስህ አለ፣ ከመንግስት አለ፣ ብቻ ከብዙ ቦታ ነው የሚመጣብህ ጫናው እና ከአንድ ቦታ ብቻ ሆኖ ወይ የገንዘብ ችግር ብቻ አይደለም የሚያጋጥምህ፣ ወይ የእስር ጉዳይ ብቻ አይደለም የሚያጋጥመው፣ የቤተሰብ ጫና ብቻ አይደለም፣ ሁሉም አንድ ላይ ተቀላቅሎ ነው የሚመጣውና እሱ በጣም ከባድ ነው እኛ ሀገር ውስጥ ጋዜጠኝነት። ከዛ ግን በጣም የሚገርመኝ ነገር አሁንም ጋዜጠኛ የሆኑ ሰዎችን የተሰደዱትን ብትጠይቅ ከሙያ ያልወጡ ሰዎችን የሆነ ሱስ የሚያስይዝ ነገር አለው፣ ትተኸው እንዳትተው የሚያደርግ ነገር አለው። ከነ ችግሮቹ የምትወደው የምታፈቅረው አይነት ነገር ነው እና የሆነ አይነት የተሰራበት ጉዳይ ይመስለኛል። ግን በጣም አስቸጋሪ ነው ከምታስበው በላይ። ግን ደግሞ በጣምም በዛው ልክ ቢወደድ ነው ከነ አስቸጋሪነቱ። ኦልሬዲ ዜና ላይ ነበረ ትኩረት አድርገሽ ትሰሪ የነበረው አይደለ? እንግዲህ ዜና ላይ ስትሰሪ በጣም የተለመደ ክስ ይቀርባል። እኛ ሀገር ጋዜጠኞች የህዝብን እውነት አይናገሩም፣ በጣም በተቻላቸው መጠን ለአንድ ወገን ይወግናሉ፣ እውነትን አይናገሩም የሚለው ክስ በነገራችን ላይ ከእንትን ብቻ አይደለም የሚቀርበው፣ ለመንግስት ይወግናሉ ከሚል ብቻ አይደለም፣ ለተቃዋሚዎችም ሊሆን ይችላል። ለምሳሌ ወይ ለፋኖ ወይ ለኦላ ወይ ለቲዲኤፍ ብቻ ለአንደኛው ተቃዋሚ ወገን የሚወግን በጣም ባያዝ ያለበት የዜና ባህል ነው ያለው የሚል ክስ በጣም ከብዙ ሰዎች ሲነሳ እናያለን። መንግስትም ይህን ክስ ያነሳል፣ ተቃዋሚዎችም ይህንን ክስ ያነሳሉ። ህዝብም ደግሞ በጣም በተመሳሳይ ሁኔታ የእኛን ሮሮ የእኛን ችግር የሚዲያ ባለሙያዎች ጉዳያቸው አይደለም የሚልም ክስ ያነሳሉ። ምን ጥያቄ ልጠይቅሽ ነው የፈለግኩት እንግዲህ ሚዲያ ላይ በቆየሽባቸው አመታት በቆየሽበት ጊዜ በተለይ ደግሞ ዜናን ከዜናም ፖለቲካዊና ማህበራዊ ጉዳዮች ላይ ትኩረት አድርገሽ ዜና ትሰሪ እንደነበረ ሰው በትክክል ምንድን ነው ያለው ሪል ችግር? ሰዎች ጋዜጠኞች እውነቱን በትክክል አድሬስ እንዳያደርጉ የሚያደርገው እውነተኛው ችግር ምንድን ነው? ከአንድ ነገር ልጀምር። እኔ አሻም በቆየሁባቸው አመታት አፌን ሞልቼ የምናገረው እኛ ሙሉ በሙሉ ውግንናችን ከእውነትና ከህዝብ ጋር ነበር። ሙሉ በሙሉ አፌን ሞልቼ መናገር የምንችለው ነገር አንድም ቀን የህዝብን ችግር ሳናስተላልፍ ቀርተን አናውቅም። ኢቭን ያንን ደግሞ የምናስተላልፈው እኛ ላይ የሚፈጠሩ ችግሮች እንዳሉ እያወቅን ሚዲያው ላይም እንደ ግለሰብ ደግሞ ጋዜጠኞቹ ላይ የሚፈጠሩ ነገሮች እንዳሉ እያወቅን ነበረ ስናደርግ የነበረው። ስለዚህ ሙሉ በሙሉ አፌን ሞልቼ መናገር የምችለው አንድም የአሻም ጋዜጠኛ
እኔ በተለይ ስለነበርኩበት ስለሆነ ማውራት የምችለው በነበርኩበት ጊዜ የህዝብን ችግር ሳናስተላልፍ ውግንናችን ለእውነት ሳይሆን ቀርቶ አያውቅም። ያንን ስለ እንደ አንዳንድ ጊዜ የሚፈትንህ ጊዜ ላይኖር ይችላል ልልህ አልችልም። ምክንያቱም እንደ ሰው ደግሞ አንተ የምታምንበት አንተን በሆነ መልኩ ቢያዝ የምትሆንበት የሆነ እውነት አለ፣ የአንተ እውነት የግልህ እውነት እና ያስቸግራል። ግን እሱን ባላንስ በማድረግ በኩል 95% ተሳክቶልናል ብዬ አስባለሁ። ግን እንደ አጠቃላይ እንደ ሀገርና እንደ ጋዜጠኝነት የምናወራ ከሆነ እኔ ባለችኝ ትንሽዬ ልምድ ማውራት የምችለው ከባዱ ነገር ምን መሰለህ፣ እዚህ ሀገር ላይ እንዳልኩ ቅድም ምህዳሩ በጣም ጠባብ ነው። ጋዜጠኛ በሚገባው ልክ ክፍያ አያገኝም። ክፍያ ስለሚያገኝ ግን እውነቱን ያዛባ ደግሞ ማለት አይደለም። ከዛ እዚህ ጋር ምን ይመጣል? የፖለቲካው ኋላ ቀርነት፣ የፖለቲካው ችግር ደግሞ ይመጣል። እኛ ሀገር የዲሞክራሲና የፖለቲካ ባህላችን በጣም አናሳ ነው፣ የለም ማለት ሁሉ ይቻላል። ካልተገዳደልም ፖለቲካ ይሰራን አይመስለንም፣ ካልተጠላላም ፖለቲካ ይሆን አይመስለንም። እና አንተ የሚቃረንህ ካለ በተለይ ደግሞ በመንግስት በኩል የሚቃረንህ አካል ካለ ያው እውነቱን የሚያወጣ አካል ካለ ብዙ ጊዜ እውነታችንን ስለምናፍርበት ይመስለኛል። እውነትህን የምታፍርበት ከሆነ እውነትህን እንዲወጣ አትፈልግም። ስለዚህ ያንን የማፍርበትን ነገር ያወጣዋል የምል ከሆነ በጠላትነት ነው የምፈርጀው። ስለዚህ ጋዜጠኛው ላይ በጣም ጫና ይኖራል። ግን ደግሞ እኔ ምን አስባለሁኝ ጫና ስላለ ደግሞ ከትክክለኛው መንገድ ደግሞ መውጣት አለብን ብዬ አላስብም። ጋዜጠኝነት ማለት የዋች ዶግ ሮል አይደለ? የመመልከት የመታዘብ ከዛ ደግሞ ነገሮችን የመከላከል እንትን ነው፣ ሙያ ነው፣ ሌላ ነገር የለውም። ስለዚህ ከዛ መንገድ ደግሞ መውጣት አለብህ ማለት አይደለም ጫና ስለሚበዛ። ስለዚህ አሁን ዞሬ የት ጋር የሚሄደው ጫናዎች አሉ። በእርግጥም እንዳንሰራ የሚያደርጉ በጣም ብዙ ነገሮች አሉ፣ እኛም የወጣንበት ምክንያት ስለሆነ። ግን ደግሞ ትክክል ነው ማለት አይደለም። ጫና ስላለብህ ከመንገድህ መውጣት ትክክል ነው ደግሞ ማለት አይደለም። ስለዚህ እኔ በፐርሰንት አስቀምጩ ብትለኝ 75% የጋዜጠኞቹ ችግር ነው ብዬ ነው የማስበው። አዎ ጋዜጠኞቹ ደግሞ የለም የኛ ችግር አይደለም የሚል ደግሞ ክርክር አለ፣ ይታወቃል። ለምሳሌ እኛም በነበርንበት ወቅት በዙሪያችን ባሉ ባለሙያዎችም ወቅት ብዙ እናወራ አይደለም። እኔ በርግጥ ዜና ክፍል ላይ አልነበርኩም፣ ፕሮግራም ክፍል ነበርኩኝ። ግን ዜና ክፍል ላይ ካሉ ጓደኞቼ ጋር ስናወራ ምንድን ነው የሚሉት? እንዴ አስተዳደራዊ ጉዳዮችን ተመልከት፣ የዜና የኤዲቶሪያል ፖሊሲው በርግጥ ኤዲቶሪያል ፖሊሲ ላይ ብዙ ሚዲያዎች ችግር ላይ ኖርባቸው የራሳቸው እንትን ሲኖር የሚተገበረበት መንገድ ላይ የሚመደቡ አርታዮች እንዲህ እየተባለ የኛ ችግር አይደለም የሚል ጥያቄ ብዙ ጊዜ ያነሳሉ ጋዜጠኞች። አንቺ ደግሞ 75% ጥፋቱ የጋዜጠኞች ነው እያልሽ ነው። እንዳልኩ ነው አሁን ጫና የለም ከሚል አንፃር አይደለም ጥፋቱ ጋር የጋዜጠኞች ነው የሚለው። ግን ጫናውን እንደ አንድ ብትቆም አሁን ደህና እንኳን የጋዜጠኞች ማህበር የለም ኢትዮጵያ ውስጥ። እንደ አንድ ብትቆም ለሙያህ የምትታመን ብትሆን ይጎዳሃል አይጎዳህም አይደለም። እንዳልኩ ነው ከመጀመሪያው ፔመንቱን በጣም አናሳ ነው ጋዜጠኛ ማለት የጋዜጠኛ ፔመንት የምታውቀው ነው አንተም። እኔ አሁን ሰርክሌ በጣም ብዙ ሙሉ በሙሉ ማለት ይቻላል የጋዜጠኞች ሰርክል ነው ያለኝ። ግን አሁንም ቢሆን አፌል ሞልቼ 75% የጋዜጠኞች ነው ስል እኔም ማለት ነው። ምክንያቱም እኔም እዛ ሙያ ላይ ነበርኩኝ። ጫናዎቹን ለመቋቋም እንኳን አልሞክርም። በቃ ጫናው መጣ፣ ኦኬ ሶ ጫናው ስላለ እኔ እንደዚህ እሰራለሁ፣ እንደሚፈልጉት እሰራለሁ። ምኑ ላይ ነው ጋዜጠኝነት ታዲያ? ወይ ኢንተርቴይንመንት ላይ መስራት ነው፣ ማንንም ሳትነካ ማንንም ሳታስቀይም። በተለይ ደግሞ ህዝብ ማስቀየም ከባድ ነው። የሚታወቀውን አንተ ራሱ የምትቸገረውን ችግር ተዋሻለህ አንዳንዴ። ሀገሪቱ እኮ አላደገችም፣ ሁላችንም የኑሮ ችግር አለብን። ሁለቴ በልተን ሶስተኛ መድገም አንችልም። ይሁን ሁለተኛ መድገም ማንችል ሰዎች አለን። እና ያንን እያየ ግን ሚዲያ ላይ ወጥተህ ሀገሪቱ በጣም አድጋለች ትላለህ። ራስህንም ነው እየዋሸህ ያለው። ገብቷል? ራስን ከማዋሸት በላይ ምን ጥፋት አለ? ምን እንትን አለ? ምን ችግር አለ? እና አሁንም ቢሆን ጫና የለም ከሚል አይደለም ጋዜጠኞች ላይ ነው ችግሩ ያልኩት። ጫናውን ግን ለመቋቋም እየሞከሩ አይደለም። በተቀደደለት ቦይ ነው ሁሉም ሰው እየፈሰሰ ያለው ነው የኔ አተያይ እናረዳል። አዎ በርግጥ በጣም ደፋር ድምዳሜ ሊሆን ይችላል፣ ብዙ ጋዜጠኞችን ሊያስከፋ። አሁን አስቸጋሪ የሚሆነው ምንድነው መሰለሽ፣ ሰርክልሽ ደግሞ ሚዲያ ላይ ያለ ሰው ሲሆን እንዲህ አይነት ድምዳሜ ሲነገር ለመቀበል ይቸገሩ ይሆናል። ግን እኔ በግል ላይ አንድ ትዝብት ፕሮፌሰር መስፍን ወልደማርያም 2004 ላይ የሰጡትን ቃለ መጠይቅ እያነበብኩኝ ነበረ እና ትናንትና ቃለ መጠይቅ አድራጊውን ፖለቲካዊ ጉዳይ ወቅታዊ ጉዳይ ላይ እና እዛ ጉዳይ ላይ ፕሮፌሰር መጽሐፍ ጽፈዋል። መጽሐፌን አንብበከዋል? አላነበብኩትም። ታዲያ ለምን ልጠይቀኝ መጣ ይላሉ። በጣም ተናደውና እናውቃቸዋለን አይደል? ፕሮግራም ለመስራት ርዕሰ ጉዳይ ላይ የተጻፈ መጽሐፍ ማንበብ የማይፈልግ
ወቅታዊ ጉዳዮችን በጣም መከታተል የማይፈልጉ ግን የወቅታዊ ጉዳዮች ጋዜጠኛ የሆኑ እንዲህ እያለን በጣም ብዙ የምናነሳቸው ወቀሳዎች አሉ። በእውቀትም በአሰራርም ጉዳይ በመጋፈጥም በብዙ ጉዳይ የቤት ስራውን ሁሉ ሌላ ሰው መስራት ያለበትን ይመስላቸው በጣም ቀላል ቁጥር የሌላቸው ሚዲያ ባለሙያዎች አሉ። እውነት ከተነጋገረ ነው እኛ ሀገር ላይ በጣም ብዙ ሚዲያዎች በጣም ብዙ ቴሌቪዥን ጣቢያዎች ተቆጥሮ ማያልቁ ቴሌቪዥን ጣቢያዎች አሉን። ተቆጥሮ ማያልቁ ሬዲዮ ጣቢያዎች አሉን። በየክልል ከተማው ደግሞ ሌሎች ሬዲዮ ጣቢያዎችና ቴሌቪዥኖች አሉ። ግን ከነኛ ውስጥ ምን ጋዜጠኛ ጥሩ ስንባል ግን የምንጠራው ጋዜጠኛ እዚህ ሀገር 5 አይሞላም። ከዛ ኢቨን አሁን በጣም ሲሪየስ የሆነው ብዙ ለምሳሌ የፖለቲካ ዜና መስራት ወይ የሚፈልገው ሪስክ ሊኖር ይችላል። እውነት ከተነጋገርን እንዶ ሪስክ የሌለው የሚመስለው የኢንተርቴንመንት ፕሮግራም ላይ ራሱ እኮ አንዳንዴ እኔ ፌስቡክ ላይ የሆነ ነገር ጽፌ እኔ ፌስቡክ ላይ ጻፍኩትን ሬዲዮ ላይ ሰማዋለሁኝ እና ምን እንዴት ያለ ስንፍና ነው እላለሁ። ቃል እንኳን ሳይቀየር እንደወረደ በቃ ቅደም ተከተል ጠብቆ ፌስቡክ ላይ የተጻፈን ዜና ቀጥታ ወስዶ ማቅረብ አይነት ነገር እና እንደው እንዴት ያለ ግድ የለሽነት ነው ምናምን ነገር ይባላል ብዬ አስባለሁኝ። እንዲህ ግን ስንል ሙሉ ለሙሉ ጋዜጠኞች ላይ መደምደምም አይደለም። 25% እኔ ከጋዜጠኞች ውጪ ናት። እኔ እንግዲህ ፐርሰንት አልሰጥም። አሁን ብዙ ሰው ወጣት ስትሆን እና በጣም ደግሞ እዚህ ሙያ ላይ የቆዩ ብዙ ሰዎች አሉ። እዚህ ሙያ ላይ መቆየት በራሱ ትልቅ ኮሚትመንት፣ ትልቅ ሳክሪፋይስ፣ ትልቅ መስዋዕትነት የሚጠይቅ ነገር ነው እና እሱን አከብራለሁ። ግን 1 ወርም ቆየ 2 ወርም ኢቭን 1 ሳምንትም ቆየ በቆየህበት ሰዓት ላለህበት ሁኔታ መታመን ነው ማተር የሚያደርገው። ገብቶሃል አይደለ? ስለዚህ አሁን እኔ 75% ከጋዜጠኞች ከኛ ነው ችግሩ ስል እንዴ ገና እኮ ናት ሊባል ይችላል። ግን እኔ አፌን ሞልቼ የምናገረው ነገር በነበርኩበት ሰዓት በቆየሁበት ሰዓት ለሙያዬ ታምኛለሁ። ህሊናዬን የሚወቅሰኝ ነገር አላደረኩም። ገብቶሃል? ይሄንን በዚህ መንገድ ባደርገው ኖሮ ምለው ነገር የለም። ምናልባት ባልወጣ ሊሆን ይችላል። ከዛ ውጪ ምንም ሪግሬት የለኝም እና አሁንም ስል እኔ ራሴን ገለልተኛ እያደረኩ አይደለም። እኛ ላይ ነው እያልኩ ያለሁት እንደ ጋዜጠኛ ሁላችንም ላይ ነው ችግሩ እያልኩ ያለሁት። እንዳልኩ አንድ እንኳን ደህና ማህበር የለንም ለጋዜጠኞች መብት የሚቆም ጋዜጠኞች ሲሰወሩ፣ ጋዜጠኞች ሲታሰሩ አሁን ብዙ ጋዜጠኞች ስር ላይ ያሉና አንድ የሚቆምላቸው እንኳን ማህበር የለንም እና በዚህ ሁሉ ባለበት ሁኔታ ሌላውን ተው የመዘገቡ የምኑን ተው እርስ በርስ እንኳን በጋራ የምንቆም ሰዎች አይደለንም እና ግሩፕ ፈጥሮ የመከፋፈል ነገር አለ። ጣት የመጠቋቁም ትንሽ ደህና ነገር ሰራ የሚባለውን ጎትቶ ለመጣል መሞከር አለና እርስ በርስ እንኳን በጋራ ማንቆም ፕሮፌሽናልስ ችግሩን ሌላ ሰው ላይ ነው ብሎ ለማላከክ ሞራሉ አለን ወይ? እሱም መጠየቅ አለበት። አዎ አንድ ምን ትዝ አለኝ በአንድ ወቅት ሰለሞን ሹምዬ አንድ ፕሮግራም ላይ ሲናገር የሰማሁት ጉዳይ ትዝ አለኝና አንድ ጉዳይ ልክ ከአንድ አቅጣጫ መረጃ ተብሎ ሲቀርብ ሁሉም የሚዲያ ባለሙያ ብድግ ብሎ ያራግበዋል። እንደው ምንድነው ጉዳዩ ርዕሰ ጉዳዩ የሚለው እሱ እንደውም ምሳሌ አድርጎ ያነሳው የአሜሪካ መንግስት ያወጣው መግለጫ ነበር በጦርነቱ ሰዓት ላይ እና አሁን እኔ ራሱ እንድጠራጠር ያደረገኝ ብዙ ጋዜጠኞች የአሜሪካ መንግስት ያወጣው መግለጫ ምን ቦታል ወይ ብዬ እንድጠራጠር ያደረገኝ መግለጫው ላይ የሌለ ነገር አሜሪካ መንግስት እንደዚህ ያለች እያሉ ጋዜጠኞች ይዘግቡ ነበር። ማንበብ አይወድም እኮ ብዙ ጋዜጠኛ። እኔ ጽፌዋለሁ ደጋግሜ አይተህ ከሆነ ፌስቡክ ላይ ስናወራ ይሄን መጽሐፍ አላነበብኩትም እና በማንበብ ሁሉ ሊያሸማቅቁ የሚሞክሩ ጋዜጠኞች አሉበት ቦታ ነው። ጋዜጠኝነት እንደምታውቀው እለት ከእለት ራስህን አፕዴት ማድረግ የሚጠይቅ ነገር ነው። ምክንያቱም የዓለም በተለይ ፖለቲካ ላይ ስትሰራ ትናንት የነበረው ዛሬ የለም። ትናንትና በዚህ ሳይድ የነበረው ትናንትና ነገ በሌላ ሳይድ ነው ያለውና እሱ ሁሉ ባለበት ራስን አፕዴት ማድረግ በሚጠይቅበት ሁኔታ የእንትናን መጽሐፍ አላነብም እኔ ይሄንን ነገር አልሰራም። ከሙያ ጋር ቀጥታ እንኳን የሚገናኝ ነው የሚል የማይገናኝም ማንበብ አለበት አይደለም የሚገናኝና ማንበብ እንኳን የማይወድ ጋዜጠኛ አለ በጣም ብዙና እነሱን ሰዎች ጋዜጠኛ ብሎ መጥራት አለብን ነው የጥያቄ ምልክት ውስጥ መግባት አለበት። ግን ደግሞ ያው ሚዲያ ላይ እየሰሩ ነው ዜና እየሰጡን ነው እና ዜናው ምንም አይነት ይሁን ጋዜጠኞች ናቸው ግን ማንበብ አይወዱም። ለኔ በጣም ያሳፍራል። እንግዲህ በእርግጠኝነት ተመልካቾች አሁን ይህን ፕሮግራም በተለይ ሚዲያ ሰዎች አይተው ሲጨርሱ እንዴ ምንድነው እኛ ላይ ዘመቻ የተከፈተብን ይሉ ይሆናል። እንግዲህ ኃላፊነቱ ቀጥታ ወደ አንቺ ነው ማዞረው። እሷ ናት የተናገረችው እኔ ምንም አላልኩም። አይወክለኝም የተናገርኩትም ምን ነው። ከጋዜጠኝነት ወደ ፖለቲካ ገባሽ ምን ነው ለምንድን ነው አሁን ፖለቲካ በተለይ ደግሞ በወጣትነት ብዙ የተለመደ አይደለም ከሆነ ጊዜ በኋላና
ከጋዜጠኝነት ወደ ፖለቲካ ለመግባት ያስወሰነሽ ነገር ምንድን ነው? ከፖለቲካ የተቃዋሚ ፖለቲካ ውስጥ በቀጥታ እንድትገቢ በመሀል ላይ ሽግግር ጊዜም አልነበረም። ሽግግር ጊዜ ስልሽ ጋዜጠኛ ሳቆምሽ ከዛ በኋላ ሌላ ስራ ውስጥ ምናምን ገብተሽ አይደለም፣ ቀጥታ ወደ ፖለቲካ ውስጥ ነው የገባሽው እና እሱን እንድትወስኝ ያደረገች ትክክለኛ ምክንያት ምንድን ነው? እኔ ከድሮም ነው ፖለቲካ የምወደው። ልጅ ሆነን ትዝ ይልህ እንደነበረ ፓርላማ ምናምን ነበር እና ፓርላማ ቤት አይታይም ይቀየር ምናምን ሲሉ እኔ አለቅስ ነበር ፓርላማ ካላየው እያልኩኝ። ገብቶኝ አይደለም የዛኔ ግን ደስ ይለኝ ነበረ ዲቤታቸው ምናምን። ገና ፓርላማም ነበረን ማለት ቢያንስ ቫራይቲ ያላቸው ሀሳቦች የሚነሱበት ነበር እና እኔ ፖለቲካ ከድሮም እወዳለሁ። ጋዜጠኝነትም ስማር የኔ ግብ የነበረው ፖለቲካል ጆርናሊዝም ነው። እንደው እሱ ባይሳካልኝ ኢንቨስቲጌቲቭ ጆርናሊዝም የምርመራ ጋዜጠኝነት ነበር እና ፖለቲካን ከድሮም እወዳለሁ። አዲስ ነገር አይደለም። ሙሉ በሙሉ ወደ ፖለቲካ ገባለሁ እርግጠኛ አልነበርኩም እውነቱን ለመናገር። ግን እንዳልኩ መስሪያ ቤታችን ውስጥ የሆኑ ነገሮች እስኪፈጠሩ ድረስ የኔ አትያይ የኔ አረዳድ የነበረው ሚስጥረ እድሜ ልኳን ጋዜጠኛ ሆና ትቀጥላለች የሚል ነበረ። ከአሻምም የመውጣት እቅድ አልነበረኝም። ፎርዛት ማተር የትኛው ሚዲያ ላይ የመግባት እቅድ አልነበረኝም። ከዛ ግን እንዳልኩ የሆኑ ችግሮች ሲፈጠሩ አክቹሊ ከመፈጠራቸውን በፊት እንደዚህ አይነት ንግግሮች ነበሩ። ምናልባት እዚህ ላይ በጋባ የበለጠ ሊሆን ይችላል፣ ግን ጋዜጠኝነቱን ለቀቄ እንደሚሆን አላስብም ነበር እና ልክ የምታውቃቸው ችግሮች ከተፈጠሩ በኋላ ያሉት ነገሮች በጣም እየጠበቡ ከመጡ በኋላ መስራት የማንችልበት እና እንዳልኩ ቅድም ለሙያ መታመን፣ ለራስ ለህሊና መታመን የሚባሉትን ነገሮች ማሳካት የማንችልበት ደረጃ እስክንደርስ ድረስ ሞከርን፣ ታገልን። ከዛ በኋላ ግን ያሰብኩት ወዴት መሄድ እችላለሁ ነው። ወዴት መሄድ እችላለሁ? ከፖለቲካ መውጣት አልፈልግም። ከጋዜጠኝነት ወጣሁ እንጂ ከፖለቲካ ደግሞ ልውጣ ነው። ምክንያቱም አሁን ብዙ ሰው ላይ ጥያቄ ሊፈጥር ይችላል። ከአሻም ውጪ ሚዲያ የለም ወይ ምናምን የሚል ጥያቄ ሊፈጥር ይችላል። ኋላ ሀሳብሽን ስጨርሻ አነሳለሁ ብዬ እያሰብኩ ነበረ። በተለየ መንገድ አሁን አሻምን ከመለቃቀሽም በፊትም እናወራ ነበረ እና ከአሻም ውጪ ሚዲያ ውስጥ የመስራት ፍላጎት እንዳልነበረሽ አውቃለሁ። አሻምም እያለሽ እንደው የሚያጓጓ ደሞዝም ደግሞ እንደሌለው አውቃለሁ። አሻም እንደው ሚስጥር ማውጣት ካልሆነ እና ለምንድን ነው በተለየ መንገድ አሻም መቆየትን ትፈልጊ የነበረው? እውነት ላይ መስል ይችላል፣ ግን እኔ መጀመሪያ እንደተመረኩኝ ኤንጂኦ ነበረ ጆይን ያደረኩት እና የኤንጂኦ ደሞዝ የምታውቀው ነው፣ የዶላር ደሞዝ ነው፣ ጥቅማ ጥቅሞች አሉት ማለት በጣም ነው የሚያጓጓው። ብቸኛው የጎደለኝ ነገር ጋዜጠኝነት አለመሆኑ ነው እዛ ላይ። ከዛ ማየት ጀመርኩኝ አሻምን ዜናዎች ምናምን። ምክንያቱም ከኔ ጋር አብሮ የተመረቀ ልጅ ኤንጂኦ አብረን ተወዳደርን፣ እሱ አልገባም። ሰው አሻም ነው ጆይን ያደረገው እና ጠየቁት። በዛ ምክንያት ነው አሻም እና እኔ ፋሚሊያር የሆን ነው እና መጠየቅ ጀመርኩ ምናምን። ጥሩ ነው ማየት ጀመርኩኝ። በጣም እንትን ነው ይሄ ነፃ ልትለው በጣም የምትቀርብ ሚዲያ ነው። 100% ነው አልልህም፣ ግን በቃ ሞስት ክሎዝ ለነፃ ሚዲያ አሻም ነው በእኔ አትያይ። ከዛ በፊት የነበሩት በተለይ በጦርነቱ ሰዓት የነበሩትን ዘገባዎች አየሁ። ለእኔ የጦርነቱ ሰዓት አንድ ሰው ወይም አንድ ተቋም የያዘው አቋም ነው ለእኔ ያ ተቋም ጥሩ ነው አይደለም። እንደ ሊትመስ ፔፐር ነው የምትጠቀሚው እና አሻም በዛ ሰዓት የነበራት አቋም በጣም የሚደነቅ ነው በዛ አስቸጋሪ ሰዓት። እና ኮንታክት አደረኩት የዜና ክፍሉን ኃላፊ ምናምን። በቃ እንደዛ ነው አሻም የገባሁት። ከገባሁ በኋላ ደግሞ ምናልባት በሁለተኛው ወር ዲሳይድ አደረኩ እኔ ከአሻም ውጪ መስራት አልፈልግም ሚዲያ ላይ የኢትዮጵያ ሚዲያ ውስጥ የሚል። ለምን ወደ ምክንያቱ እንምጣ። እንዳልኩ ፐርፌክትሊ ባይሆንም በጣም ለነፃ ሚዲያ የቀረበው ተቋም አሻም ነው። የኔን የግል አትያይ የግል አረዳድ ነክቶብኝ አያውቅም። ምክንያቱም እዛ ስገባ ኤዲቶሪያሉን አንብቤዋለሁ ወይ በጣም አክሴፕት አድርጌው ነው። ግን ብዙ ሚዲያዎች የኤዲቶሪያል ችግር የለባቸውም። ወደ ሲተገበር አተገባበሩ ላይ ነው ችግሩ። አሻም እንደዛ አይነት ነገር አልነበረም። ሁላችንም ምናምንበትን እንሰራለን። ምናምንበት ደግሞ ብዙ ጊዜ የቲም ወርክ ሆኖ ነው እኛ እየሰራን የነበረው። በቃ መጥፎ ነገር አልነበረም በእውነት ማለት። አሁን ስለ ፐርፌክሽን ማውራ ሊመስል ይችላል። ሆነ ካላየው አይገባም። ጠዋት ዴይሊ ብሪፍ አለን። ብሪፋችን ላይ እንጨቃጨቃለን በጣም ማያስማሙ ነገሮች። ልክ ያቺ ካለፈች በኋላ ይሄ ብዙ ሚዲያ ላይ ያለ ልምድ ሊሆን ይችላል። ኦፍ ኮርስ እኔ ኢንተርንሺፕ ቲቪ ነበርኩኝ፣ ግን በደንብ ሲተገበር ያየሁት የኤዲቶሪያል የእንትን ህግ የኤዲቶሪያል ህግ አሻም ነው።
ነፃነቱ ለህዝብ ነው የቆመው። የሚያጋጥሙትን የትኛውንም ችግሮች ተቋቁሞ ማለት ነው። ቀላል አይደለም ሲያጋጥሙ ነው የነበሩት ችግሮች እና ለኛ ካለው ፕሮቴክሽን ስለ ዴይሊ ግር በግር ተከታትሎ ፕሮቴክት ማድረግ አይደለም፣ ግን የትኛውም አኪዜሽን ቢመጣ ይከላከልልናል። በሰራ ነው ዜና የትኛውም አኪዜሽን ቢመጣ እርስ በርስ እንማማር ነበር። እድል አለው፣ በጣም እድል አለው ተስፋ በኔ ከዛ በፊት ለትንሽ ጊዜ ሬዲዮ ላይ ነው የሰራሁት ከኤንጂኦ በፊት። ያን ያህል የጆርናሊዝም ኤክስፒሪየንስ ኖሮኝ አይደለም አሻም ስገባኝ ወዲያው ነው ወደ ስክሪን ያወጡኝ። ወዲያው ነው ፕሮግራም መስራት የጀመርኩት። ፖለቲካ ፕሮግራም ብዙ ሪስክ ያለው ምናምን እና ለአንድ ጀማሪ ጋዜጠኛ እድል ከመስጠት በላይ ትልቅ ነገር የለም። በጣም እድል ሰጥቶኛል ያ ቤት። ትልቅ ነገር እንዳቅ እንድማር እየሰራው እንድማር ደግሞ ማለት ነው እና ከኢንዲፔንደንስም አንፃር ከብዙ ነገር አንፃር አሁን ብዘረዝርልህ ቤቱን ፋንታሳይዝ እያረኩኝ ነው የሚመስለው። አሻምን እያመለኩት ምናምን ሊመስል ይችላል፣ ግን የእውነት አይደለም። ያለውን የነበረውን ማንንም ሰው ብጠይቅ አሁን እንዴት እንደሆነ እኔ አላውቅም። ስለአሁኑ መናገር አልችልም። እኔ ወጥቻለሁ፣ ግን በነበርኩበት ጊዜ በተለይ ደግሞ የኛ አለቃ የዋና አዘጋጃችን በነበረ ጊዜ ዮሐንስ ገነት ነው በቃ። አዎ የተወሰኑ አሻም ላይ አንድ ሁለት ወዳጆች አሉኝና ዜና ክፍል ላይ ሁሉ ጊዜ ስለ ዮሐንስ ሲወራ ሰማለሁ። እና በእርግጥ የትኛውም ሚዲያ ዜና ክፍሉ ጥሩ ከሆነ የሚመራው ጥሩ ሰው አለ የሚል ቅድመ ግምት መያዝ ይቻላል። እና ጆ በጣም ጥሩ ሰው እንደሆነ ይወራል። በጣም ፕሮፌሽናል ሰው ነው። በጣም ጎበዝ አለቃ። አዎ አንድ ሁለት እዛው ሌላ ዜና ክፍልም ያለች አንድ ጓደኛዬም እየነገረችኝ ነበርና በጣም ለሙያው ታማኝ የሆነ ሰው እና ደግሞ በጣም ጥሩ አለቃ፣ በጣም ጥሩ ነፃነት የሚሰጥ ሰው ነው ተብሎ ሲወራለት ሰምቻለሁ። ወደ ፖለቲካ ጉዳይ እንመለስና ፖለቲካ ልትገቢ ወሰንሽ። እንግዲህ እንደገባኝ ከሆነ የጋዜጠኝነት ምህዳሩ በጣም ጠባብ ስለነበረ ብዙ መስሪያ ሜዳ ስላልነበረ ወደ ፖለቲካ መግባት አለብኝ ብለሽ ወሰንሽ። ልትገቢ ስትወስኚ ኢህአፓን ነው የመረጥሽው። ኢህአፓን የመረጥሽው ለምንድን ነው? ሪሊስቲክ ነው ኢህአፓ ወረቀት ላይ ያለ ድርጅት ብቻ አይደለም። የብዙ ፓርቲዎችን ፕሮግራም አንብቤያለሁ እንደዚህ አይነት ውሳኔ ከመወሰኔ በፊት። ከዛ ደግሞ ካነበብኩ በኋላ ምን ታደርጋለህ? መሬት ላይ ያለውን ነገር ደግሞ ለማየት ትሞክራለህ፣ ለማነጻጸር ነው። አሁን ኢህአፓን ብዙ አኪዜሽን ያለው የወጣቶች ድርጅት አይደለም ነው ከዚህ በፊት ከነበረው ስም ከዚህ በፊት ከነበረው የ50 ምናምን ዓመት ታሪክ አንጻር ማለት ነው። እና እንደዛ ሆኖ አላገኘሁትም። በጣም ተራማጅ ፓርቲ ነው። አሁን ስላለሁበት ምንም ያህል ባወራ ቢያዝድ ሆኜ ነው ሊመስል የሚችለው፣ ግን እኔ ስለመግባቴ ነው እያወራሁት። ለምን ገባሁ የሚለው ላይ ነኝ። እና ተራማጅ ፓርቲ ነው። የሀሳብ ቤት ነው። በጣም አይዲያ እኔ ኢህአፓ አሁን ባለሁባቸው ጊዜያት አምጥቼ ሀሳብ ሎጂካል ባልሆነ መንገድ ተጥሎብኝ አያውቅም። ሀሳብ ይመጣል፣ እናወራለን፣ እንመካከራለን። ሀሳቡ ከወደቀ እንኳን አምኜበት ነው የሚወድቀው። ገብቶሃል አይደለ? ሳላምንበት ወይ ገና ልጅ ናት ብዙ የፖለቲካ ልምድ የላትም ተብሎ ተጥሎብኝ አያውቅም ሀሳብ። ስለ እውነት ነው የማወራ። ከዛም በፊት ያሉትን ነገሮች ለማየት ሞክሬያለሁ። እኛም ያው ጋዜጠኛ ስትሆን በተለይ ደግሞ ለተቃዋሚ ፓርቲዎች ቅርብ ነው የምትሆነው። በደንብ መግለጫቸውን ምናምን አሻም ደግሞ ስትሆን በተለይ ተቃዋሚ ፓርቲዎች እኛ ጋር በደንብ ይመጡ ነበረ። በእኛ በኩል መልእክት ምናምን ያስተላልፉ ነበር እና ያንን አይ ነበር ድሮም። እና ጄኒውን ነው ኢህአፓ። ፕሮግራሙን አንብቤዋለሁ፣ ፕሮግራሙን አይቼዋለሁ። ሶሻል ዲሞክራት ነው። አንደኛ ከርዕዮተ ዓለሙ ብቻ ሳይሆን ከእሱ አንጻር ብቻ ሳይሆን መሬት ላይ ያለው ነገር አሁን ብዙ ቦታ የምታነባቸው የምታያቸው ነገሮች ወረቀት ላይ በጣም ሊያስገርሙ ይችላሉ፣ ሊያስደንቁ ይችላሉ። ግን መተግበር እና ሂውማን ኢለመንት ስትከትባቸው እንደሚታየው አይሆንም። እና ችግሮች ያሉ ምናምን አሁንም ፋንታሳይዝ ያረኩት አይደለም፣ ግን በጣም ብዙ ነገር በተለይ ለወጣት በተለይ ደግሞ ለኔ ተመችቶኝ ነው የገባሁት። ወድጄው አይቼው አስቤበት ነው የገባሁት እንጂ ድንገት አሁን ብዙ ሰው ልክ ከአሻም መውጣቴን አናውንስ አደረኩኝ በሆነች ታይም ኢንተርቫል እንትን አደረኩኝ ኢህአፓን ጆይን አደረኩ። እንደዛ አይደለም የሆነው። ከዛ በፊት ፕሮግራሞቹን አንብቤ ያለሁኝ። ከዛ በፊት ንግግሮች ነበሩ በምን መልኩ አብሮ መስራት ይቻላል የሚል። ከዛም ደግሞ ባለፈ
እኔ አሻም ወጣቴን አናውንስ ካደረኩበት በጣም በፊት ነው መልቀቂያ አስገብቼ የነበረው ገብቷል። ስለዚህ ሰው ከፊት ለፊት እንደሚያየው አይደለም ታይም ኢንተርቫሉ እና እኔ በደንብ አስቤበት ነው እንጂ ቅድም አንተም እንዳልከው አንተ ታውቃለህ ኦብቪየስሊ፣ ግን ለሰው እንደሚታየው አይደለም፣ ቶሎ አይደለም ውሳኔውን የወሰንኩት። አሁን እኔ ኢህአፓን በተመለከተ ምን አይነት ጥያቄ ያለኝ መሰለሽ? እንግዲህ ኢህአፓ በታሪክ ውስጥ በጣም የሚታወቅ ስም ነው። በ60ዎቹ ፖለቲካ ጊዜ ጀምሮ ማለት ነው። ያ የ60ዎቹ የነበረው የነ ብርሃነ መስቀል የነ አንዳርጋቸው ጽጌ የነ ብርሃኑ ነጋ ኢንፍሉዌንስ አድርጎሻል ነው ይሄ? አይ ኢንፍሉዌንስ አድርጎሻል ሳይሆን ኤግዛክትሊ በዛኛው ኢህአፓና በዚህኛው ኢህአፓ መካከል አንድነትና ልዩነታቸው ምንድነው የሚለው በጣም ማወቅ ፈልጋለሁኝ። አሁን ዋናዎቹ እነ ብርሃነ መስቀል ምናምን ነገር የሉም፣ ግልጽ ነው። እዛ ያኔ ኢህአፓ የነበሩት አሁን ሌላ ፓርቲ የገቡ አሉ። ለምሳሌ ብርሃኑ ኢዜማ ነው ያለው፣ አንዳርጋቸው እያን ሌላ ፖለቲካ ፓርቲ ውስጥ የገቡ አሉ። ከፖለቲካው ደግሞ ወጥቶ መጽሐፍ እየጻፉ እየኖሩ ያሉ ሰዎችም አሉ። ኢህአፓ የቀደመው ኢህአፓ በደርግ ጊዜ የነበረው ኢህአፓ እና አሁን ያለው አንቺ ያለሽበት ኢህአፓ አንድነቱ ምንድነው? ልዩነቱስ ምንድነው? አንድነቱ ኢህአፓ መሆኑ ነው ማለት ይቅርታ አላቋርጥሽና ኢህአፓ ለምሳሌ እኔ ከ69 በኋላ ተሰደዱ፣ ወደ ውጭ ሀገር ወጡ። ያ ፓርቲ ነው አሁንም ኢህአፓ ነው የቀጠለው? ራሱ ኢህአፓ ነው እንዳልኩ ነው። አንድነቱ ኢህአፓ መሆኑ ነው ያልኩ። ብዙ ሰው ጋር ያለ ኮንፊውዥን ስለሆነ ነው። ሌላ ድርጅት ይመስላችኋል? ሌላ አሁንም ቢሆን የኛ አማካሪዎቻችን ቀድሞ ኢህአፓ የነበሩ ሰዎች ናቸው። እነ መርሻ ዮሴፍ እና ክፍሉ ታደሰ ናቸው። አሁንም አማካሪዎቻችን ቀድሞ ኢህአፓ የነበሩ ሰዎች ማለት ነው። ስለዚህ ይሄኛው ኢህአፓ ማለት ብርሃነ መስቀል እነ ክፍሉ ምናምን እነ ዘርኦክሽን ምናምን ነገር የነበሩበት ኢህአፓ ቀጥሎ ነው ማለት ነው። ውጪ ሲሰደድ እንቅስቃሴውን አቁሞ አልነበረም። ውይይቶች ይደረጉ ነበረ። ከዛ በኋላ ተሻሻለ የፓርቲው አጠቃላይ ወደ ሶሻል ዲሞክራት ተለወጠ። ከሶሻል ዲሞክራት ሆኖ ደግሞ አሁን ካለው ዘመን ጋር እንዴት መሄድ ይቻላል፣ እንዴት መስራት ይቻላል የሚሉትን ነገሮች ተራማጅ ነው ያልኩ ለዛ ነው። ትናንት ላይ የቆመ ፓርቲ አይደለም። ራሱን በየጊዜው አፕዴት እያደረገ እንዴት ከጊዜው ጋር መሄድ አለብን፣ እንዴት ወጣቶችን ማምጣት አለብን፣ ጊዜው ምንድነው የሚፈልገው፣ አሁን ያለው የፖለቲካ ሁኔታ ምን ይመስላል የሚለውን እየተነተነ ራሱን አፕዴት የሚያደርግ ድርጅት ነው። ስለዚህ አንድነቱ ቅድም እንዳልኩ ራሱ ኢህአፓ ነው፣ የተለወጠ ኢህአፓ አይደለም። ውጪ ከተሰደደ በኋላ ነገሮችን እያሻሻለ እያየ ብዙ ስብሰባዎች እየተደረጉ ከዛ ደግሞ እንዴት ወደ አሁን ፖለቲካ ውስጥ መግባት እንችላለን የሚለውን ነገር እያየ የቆየ ፓርቲ ነው። ልዩነቱ ካልከኝ አሁን ላይ ሶሻል ዲሞክራት ነን። የቀደመው ሶሻሊዝም ነበር፣ አብሶሉት ሶሻሊዝም ነበር። አሁን ሶሻል ዲሞክራት ነን። ያው ዲቴይል ውስጥ አልገባለህም። ህገ ፓርቲ ላይ ልዩነት አለ፣ ያሉት ሰዎች ላይ ልዩነት አለ። አሁን ብዙ አዳዲስ ሰዎች አለ። ያው በዛ ዘመን አልነበርንም። ብዙ አዳዲስ ሰዎች አለን። አዳዲስ ሰው ደግሞ ስታመጣ አዲስ ሰው ብቻ ማምጣት ወይ ፌሱ አዲስ መሆኑ ብቻ አይደለም፣ ይዞ የሚመጣው ከኋላ ብዙ ነገር አለ። አሁን እኔ ስመጣ የራሴ አስተሳሰብ አለ፣ ያደጉበት ማህበረሰብ አስተሳሰብ አለ፣ የፖለቲካ አረዳዴ አለ። ሌላም አንተም ብትመጣ ሁሉም ሰው ቢመጣ የተለያየ ነገር ይዞ ነው የሚመጣው እና ፓርቲ ማለት ምንም አይደል፣ ሰዎች ናቸው አይደለም የሚመሰሩትም የሚያስኬዱትም። አዳዲስ ሰው ባመጣ ቁጥር ያ ፓርቲም በየጊዜው አዲስ እየሆነ እየታደሰ ነው የሚሄደው። አሁን ብዙ ጊዜ ምን አይነት ነገር አለ፣ የቆየ ፓርቲ ከሆነ ኦፍ ኮርስ ራሱን የማያሻሽል ከሆነ ብዙ ችግሮች ይኖርበታል። ግን አሁን እንዳልኩ አዳዲስ ሰዎችን ያመጣህ የምትሄድ ከሆነ መቆየትህ በራሱ ጥንካሬ ነው የሚሆነው። በዘመን ተፈትነህ ነው ያለፍከው፣ ስትሮንግ ነህ፣ ብዙ ችግሮችን አይተሃል። አሁን ከዚህ በኋላ የሚመጡብህን ችግሮች እንዴት ሃንድል ማድረግ እንዳለብህ ከሞላ ጎደል ታውቃለህ። ምክንያቱም ያው ችግሮቹ ሁኔታ እንደ ዘመኑ ስለሚለያይ፣ ግን ከሞላ ጎደል የችግር ራሱ አፈታት የችግር አስተላለፍ መንገድህን ሼፕ ያደርግልሃል ረጅም ጊዜ መቆየትህ እንጂ አሁን እንደሚባለው አንዳንድ ሰዎች ስም አልጠራም እንደሚሉት የሻገተ ፓርቲ አይደለም። እሱን ጥያቄ ልጠይቅሽ እያሰብኩኝ ወደዛ ጥያቄ መጣሽ። አሁን አጠቃላይ ያ ትውልድ አባላት በአጠቃላይ የሚወቀሱት ኢህአፓ፣ መኢሶን፣ ኦነግ፣ ህወሓት እያለን በዛ ዘመን የነበሩ ወይም በተለምዶ ያ ትውልድ ተብሎ የሚጠሩ አካላት ከሚወቀሱባቸው ጉዳዮች መካከል አንዱ ቆሞ ቀሮች ናቸው። በአስተሳሰብ በሁሉ ነገር ባሉበት በቃ መራመድ የማይችሉ ትላንትናቸው ላይ የቆሙ ግትሮች ናቸው ነው የሚባለው። ኢህአፓንን በተመለከተ በጣም ከተለያዩ አካላት ተመሳሳይ ትችት ይነሳል አይደለ? በተለይ ከአንዳንድ አካላት እንደው በጣም የሻገተ አስተሳሰቡ ያረጀ የጃጀ ባለበት የቆመ ተብሎ የሚወቀሳ ይነሳል።
አንቺ ደግሞ የለም እንደዛ አይደለም እያልሽ ነው። እና ሪሊ በጣም መሰረታዊ የሚባል ለውጥ አለ። የምር አሁን እንደነገርሽኝ የቀደሙ የኢህአፓ ሰዎች በማማከር ደረጃውንም አብሯችሁ እንዳሉ እየነገርሽኝ ነው። በእርግጥ የፖለቲካ ርዕዮተ ዓለም ቀላል ነገር አይደለም። ግን ከፖለቲካ ርዕዮተ ዓለም ውጭ በአጠቃላይ በእያንዳንዱ ጉዳዮች የምር ተራማጅ ሆኗል፣ የምር ተለውጧል። ያ ትውልድ ላይ የሚነሳው ቆሞ ቀርነት የለም ብለን መቀበል እንችላለን? የለም፣ በፍጹም የለም። እንዳልኩ ነው። አሁን ቆሞ ቀር ከሆነ እኔ ምን አዳርቃለሁ ውስጥ አሁን እኔ ወደ ፓርቲ ፖለቲክስ ውስጥ ስገባ ተስፋ በተወሰነ መልኩ ብቻ ሳይሆን በጣም በብዙ መልኩ ህይወቴን አልተር እያልኩ ቀላል ነገር አይደለም። ቀላል ውሳኔ ካልሆነ እንዴት በራሴ ላይ ማይሆን ውሳኔ ወስናለሁ? አንድ ማሳያ ነው። ሁለተኛ ነገር ደግሞ አሁን ላይ በተለይ አመራር ላይ ያሉ ሰው አሁን ሜና ውስጥ በአመራር ደረጃ ያሉ ግን ደግሞ ከታች ሆነው ያሉ አሉ። በዛ ዘመን ያ ዘመን በሚባለው ጊዜ ላይ የነበሩ ሰዎች ግን አመራር ላይ አይደለም ያሉት። በአመራርነታችን ላይም ጣልቃ የሚገቡ ሰዎች አይደሉም ከማማከር ባለፈ እና እሱን ነገር ስታይ የምርም ኮሚትመንት አለ አዲስ ለመሆን ተራማጅ ለመሆን እና ጊዜው የሚፈልገውን የፖለቲካ አተያይ አረዳድ ፍልስፍና ወደ ውስጡ አስገብቶ የመስራት ኮሚትመንት እንዳለው ትረዳለህ። ስለ ኢህአፓ ጥያቄ ከሚፈጥሩብኝ ጉዳዮች መካከል አንዱ በአጠቃላይ ያ ትውልድን በተመለከተ ጥያቄ የሚፈጥሩብኝ በጣም ብዙ ጉዳዮች አሉ። አንደኛው ጉዳይ በጣም ትልቅ ጥፋት የደረሰበት ዘመን ነው። ያ ዘመን ትልቅ የለውጥ ሀሳብ የነበረበት ነገር ግን መሬት ላይ ሲወርድ በጣም ብዙ ትራጀዲ የነበረበት ዘመን እንደ ወደ ኋላ ሄደን ስናስበው በጣም ያሳዘነን ዘመን ነው። አሳዛኙ ነገር እሱን ዘመን አሁን እየደገመን መሆናችን ነው እንጂ ኢህአፓ በዛ ዘመን ላይ የነበረው ሚና ላይ እንደው እንደ አመራር አጥፍተናል፣ ይቅርታ መጠየቅ አለብን የሚል አቋም የመውሰድ ፍላጎት አለው። ይህንን የምለው ለምንድን ነው? ይቅርታም ጠይቋል ኢህአፓ። ኦኬ፣ ከዚህ ቀደም ስለነበሩት ምናልባት መረጃው ከሌላ አላውቅም። ኢህአፓ በይፋ ይቅርታ ጠይቋል። ከዚህ ቀደም በነበሩት ስህተቶች ላይ አላጠፋንም የሚል ግትርነት የለንም። አልነበርኩም እኔ በዛ ላይ ግን ኢህአፓ ውስጥ እስከገባው ድረስ ታሪኩም የኔ ነው። ገብቶሃል? ሶ እኛ እያልኩኝ ባወራ ደግሞ ትናንት መታ እንዳት አጥፍተናል አላጠፋንም የሚል ግትርነት የለንም። አሁን እኔ በጣም ስለ ኢህአፓ አነብ ነበረ ድሮም ሁላችን በቃ ታሪኩ በጣም ይመስላል። ፖለቲካ ነገር የሚወድ ሰው በሙሉ ስለ ኢህአፓ በተለይ ብርሃንንና ጌታቸውን ማያቅ ሰውና ይወዳቸዋል። ዋልፔፐር ብርሃነ ነበር። እኔ ደግሞ አንድ ብርሃነ መስቀልን የምመስልበት የሆነ ጸጉሪ ጎፈር ያድርጊ የሆነ ፎቶ ነበረኝና እኔም ለተወሰነ ሰዓት ብርሃነ መስቀል ስልኬ ዌልፔፐር ነበርና በተለይ ደግሞ ልጆች ሆነን ልክ ገና መጽሐፍ ማንበብ በጀመርንበት እድሜ በሆነ መንገድ በቃ ሄሮ ሆኖ አእምሯችን ላይ ይሳላል። በአጠቃላይ ኢህአፓ ጀግኖችም ናቸው እኮ። ከዛ ደግሞ የሆኑ ሰዎች ደግሞ ብርሃነ ወይ ጌታቸው በተለየ መንገድ ብዙዎቻችን አእምሮ ላይ የሚሳሉ ሰዎች ናቸው። ስለ ኢህአፓ እንዳልኩ ነው። በቃ ሁሉም በተለይ ፖለቲካ ትንሽም የሚወድ ሰው ያነባል። ትልቅ ታሪካችን ነው ፖለቲካ ላይ እንደ ኢትዮጵያዊ ነው ማወራ እንደ ኢህአፓ አባል ሳይሆን ምክንያቱም ተወደደም ተጠላም የኢትዮጵያን የፖለቲካ ሁኔታ የቀየረ ታሪክ ነው በተለይ ከአብዮት አንጻር እና ስለ ኢህአፓ ድሮ አነብ ነበረ። ጥያቄ ምን ነበር? ተስፋ ሌላ ሀሳብ ይቅርታ መጠየቁ ጠይቋል ካለፈው ስህተት ተምሯል ወይ? ግን ይቅርታ መጠየቁ እኔ ፐርሰናሊ ትክክል ነው ብዬ አስባለሁ። ግን ትክክል ደግሞ የሆነው አካሄዳችን ነው መጨረሻው ነው ልክ ያልሆነው እንጂ አጀማመሩ አላማው ልክ ነበር፣ በጣም ልክ ነበር። እነ ብርሃንም በለው ሁሉም በተለይ ብዙዎቹ የኢህአፓ አባላት በቤተሰቦቻቸው ላይ ነው ያመጹት። በቤተሰብ ላይ ማመጽ ቀላል ነገር አይደለም። ምን ጎሎባቸው ገብቶሃል? አሁን ላይ እኮ የሚሰድፉን ሰዎች ለቪትስ እና ለኮንዶሚኒየም ቤት ብለው ፓርቲ የመሰረቱ ሰዎች ናቸው። ኢህአፓን የሻገተ ተራማጅ አይደለም እያሉ የሚሰድቡት ሰዎች። ኢህአፓ ማለት ለዓላማቸው ሲሉ ራሳቸውን እስከ ማጥፋት የሚደርሱ አባላት ያሉት ፓርቲ ነው። ገብተዋል አይደለ? ያንን በምን ሞራል ነው የምትሰድበው? በተለይ ደግሞ አንተ በትክክል ዓላማ እንኳን የሌለ ፓርቲ ሆነ። ይቅርታ አሁን ወደዛ ውስጥ አልገባም፣ ግን አነሳሳቸው፣ ዓላማቸው፣ ኮሚትመንታቸው በጣም ልክ ነበረ። በጣም እኔ እሱ ላይ ምንም እንትን የለኝም። አለን የሚል ሰው ካለም እኔ ሶሪ አክሴፕት ማድረግ ነገር አይደለም። ምንድነው መሰለሽ ሚስጥራው ኮሚትመንት ወሳኝ ነገር ነው። ግን ከዛ ፕሮሰሱ ምን ነበረ፣ ምን ውጤት አመጣ ደግሞ የሚለውን በጣም መሰረታዊ ጉዳይ ነው። ለዛ ነው ይቅርታ የሚጠይቅ ነው። አካሄዱ
እና አጨራረሱ ልክ አልነበረም። ልክ ያልሆኑ ብዙ ነገሮች ነበሩት። እኔም ከዛ በፊት ኢህአፓ ውስጥ ከመግባቴም በፊት ማስበው ነገር ነበር። እንዳልኩ ኢህአፓ ግትርነት የለበትም፣ ፍጹም ነኝ የሚል ፓርቲ አይደለም። ስህተቶች ካሉበት ለመማር ኤቭሪዴይ የሚሞክር የሚዘጋጅ ፓርቲ ነው እና ያንን የሚያክል ደግሞ የኢትዮጵያን የፖለቲካ ሁኔታ የቀየረና ፖለቲካ የኢትዮጵያ ፖለቲካ ሲባል የሚነሳ ትውልድ አባል አካል እና ባለቤት ሊባል በሚችል ሁኔታ ሆኖ ደግሞ ስህተት አልሰራሁም ማለት ይከብዳል። ስህተት ሰርተናል፣ ግን we are sorry ተመልሰን ማስተካከል የምንችለው ነገር አይደለም። ግን ከዚህ በኋላ በምንኖራቸው ኑረቶች በምናደርጋቸው የፖለቲካ እንቅስቃሴዎች ፎር ሹር እንደዛ አይነት ነገሮች አይደገሙም። ስለዚህ ኢህአፓ ከስህተቱ ተምሯል ብለን 100% ስህተት አይሰራም አይደለም። አሁንም ቢሆን ፍጹም ነው እያልኩ አይደለም። ግን we are open በየዕለቱ ስህተቶቻችንን ለማረም በየጊዜው ከእውነት ጋር ለመወገን በየጊዜው ከእውነት ጋር መወገንን ነው እኛ ከኢህአፓ አንሲስተርስ ወይ ከነበሩት ሰዎች የተማርነው እና ያንን ለማስቀጠል ኮሚትመንት አለን፣ ያንን ለማስቀጠል ፍላጎቱ አለን ነው ያልኩ ያለሁት። ስለዚህ የሚሰራ ሰው ሁሌም ይሳሳታል እኮ። እኛ ፍጹምነት ያለን ሰዎች መላእክት አይደለም ወይ የመላእክት ስብስብ አይደለም ኢህአፓ። ግን ስህተቱን ለማረም ደግሞ ኦፕን የሆነ ፓርቲ ነው። ያንን ማግኘት ነው አስቸጋሪ ሆነው በዚህ ጊዜ ላይ በተለይ በፓርቲ ደረጃ እሳሳታለሁ ምናምን የሚል ብዙ አልተለመደም። ግን እኛ እናውቃለን እንደምንሳሳት። ግን ደግሞ ስህተታችንን ለማረም እና ስህተቱ ብዙ ዋጋ ሳያስከፍለን ደግሞ እንመለሳለን። ከቀድሞ ኢህአፓ የነበሩ ሰዎች ቀድሞ የሚታወቁ የኢህአፓ ዋና የሚመስሉ ሰዎች መካከል ላይ አሁን ወደ ኢህአፓ ጆይን ካደረግሽ በኋላ ያገኘሻቸው ሰዎች አሉ? አዎ፣ ጋሽ መርሻን አግኝቻቸዋለሁ። መርሻ ዮሴፍን አግኝቻቸዋለሁ። እኔ ኢህአፓ ስገባ ማለት ነው አለ አይደለ በቃ የሚባሉት ነገሮች ምናምን እና አንዳንዴ አድሚት ባታረገውም ውስጥ የሆነ የሚፈራው ነገር ይኖራል። ምናልባት ትክክለኛ ውሳኔ ነው እንደ እየወሰንኩ ያለሁት ምናምንና የቀደምቶቹን የኢህአፓ ሰዎች ካገኘው በኋላ በእውነት ፍርሃቴ በቃ ተወገዳል። ምክንያቱም እንዳልኩ ነው ግትርነት የለባቸውም። በጣም ኦፕን በሆነ ሁኔታ ነው የተቀበሉኝ። እንደገባሁኝ በተወሰነ ቀን ነው ያገኘኋቸው ያወራነው ምናምንና ቆንጂት ብርሃንን ጭምር። ኦኬ። እና ቆንጂት በጣም የምትታወቅ ሰው እና ለትንሽ ደቂቃ ተገናኝተን ረጅም ሰዓት ነው ያወራነው ከሷ ጋር እና ስትደውልልኝ ከሪዮት ጋር የነበረኝ ኢንተርቪው አይታ ነበር የደወለችልኝ እና አላመንኩም። ቆንጂት እንዴት ለኔ ትደውላለች? ኢህአፓ ዋና ጸሐፊ ነኝ እኮ ኦፍ ኮርስ። ግን የሆነ አንዳንዴ ከልብ ገብቶሃል እውነት የማይመስሉ ነገሮች አሉ። ለኔ ቆንጂት ጀግና ሰው ናት፣ ትልቅ ሰው ናት፣ ለኔ በደንብ ማያት ሰው ናት እና ኢህአፓን እንድናውቅ ከሚያደርጉን ሰዎች መካከል አንዷ እና እሷ ደወለች። አስበው እኔ አይደለሁም እንደውም የደወልኩላት። ደውዬላት እንኳን በስነ ስርዓት ብታዋራኝ የሚገርመኝ ሰው ነኝ እና ሁሉም በቃ ደስተኞች ናቸው። አዲስ ሰው ሲመጣ ቫልዩ አድ ማድረግ ይችላል ብለው ካሰቡ ደስተኞች ናቸው እንጂ የኛን አስተሳሰብ ሊፈትንብን ይችላል፣ የኛን እስከዛሬ የነበረንን ፍልስፍና ሊሞግተን ይችላል ብለው የሚፈሩ ሰዎች አይደሉም። ያ ምን ያሳያል? እውቀት አለ ማለት ነው። ገብቶሃል? በእውቀት ስትጓዝ ደግሞ እውቀትህ ነው ሊያሸንፍም ከዛ ደግሞ ወይ ደግሞ እኩል ሊሆን ወይ ለጊዜው ገለል ሊል የሚችለው እንጂ ፐርሰናል አድርገህ አትወስደውም። ብዙ ነገር ተቀናቀነኝ አትልም። ገብቶሃል? ለፓርቲ የሚጠቅመውን ነገር ነው የምታስበው። እንዲሻሻል የምትፈልጋቸውን ነገሮች ሊያሻሽል የሚችል ሰው ይመጣል ወይ እንድናሻሽል አዲስ አይን ሊሆን የሚችል ሰው ይመጣል ብሎ ሲያስቡ ኦፕን ናቸው። ያ በራሱ የሚናገረው ነገር አለ። በጣም ብዙ ስፒክስ ቮሉም በጣም እና የእነሱን መገናኘት ያነሳውብሽ ለምንድን ነው መሰለሽ? እንግዲህ እንዳጋጣሚ ለዚህ ፕሮግራም ስዘጋጅ ፕሮግራም የኢህአፓን የአሁኑን ፕሮግራም አንብቤው ነበር እና የአሁኑን ፕሮግራም ሳነብና ደግሞ ከዚህ ቀደም በማውቀው ኢህአፓ መካከል ላይ የሚታይ አይነት ለውጥ አለ እና የቀደመው ኢህአፓ ግራ ተራማጆች የነበሩበት ሶሻሊስት ፓርቲ የነበረ እንደው ሶሻሊስት መሆኑም ያሳደረበት ተጽዕኖ በጣም በህቡ የሚደራጅ በጣም ጥብቅ የሆነ ፓርቲ ነበረ። ከዛ ይሄኛው ደግሞ በጣም ተራማጅ የሚመስል ከዛ ደግሞ ሶሻል ዲሞክራሲን የሚከተል መሰረታዊ የሚባሉ የአስተሳሰብ ልዩነቶች አሉ እና እንዲህ አይነት የአስተሳሰብ ልዩነቶች ካሉ የቀደሙ የኢህአፓ ሰዎች ምንድነው ፊልም የሚያደርጉት? እንደዚህ አይነት ለምሳሌ አሁን ቆንጂት ስታገኛት ሌሎችንም ሰዎች ስታገኝ ቆንጂት በነገር ላይ ኢህአፓ አሁን ድጋሙ ወደ ኢትዮጵያ ሲመለስ ሊቀመንበር ነበረች፣ የፓርቲው ሊቀመንበር ነበረች እና
አሁን ያልከኝን ጥያቄ ለመመለስ በጣም ደስተኞች ናቸው። እኔ ማለት ከመምጣቴ በፊት ነው የተሻሻለው የፓርቲው ርዕዮተ ዓለምም ህገ ደንቡም ፕሮግራሙም ብዙ ነገሮች የተሻሻለው ቆይቷል። ግን ደስተኞች ናቸው። እነሱ አሁን ኦፕን ባይሆኑ ነገሮችን ለማሻሻል አልጋ ባልጋ አይሆንም ነበረ። ግን ደስተኞች ናቸው። እኔ አንስተው ሁሉ የነገሩኝ ብዙ ነገሮች አሉ። ምን ያህል ለውጥ እንደሚፈልጉ፣ ምን ያህል ፓርቲው ከዚህም በኋላ ተራማጅ ሆኖ መቀጠል እንዳለበትና የነሱ ኦፒኒየን ያ ነው። ኢህአፓ ከገባሽ በኋላ በአጭር ጊዜ ውስጥ ዋና ጸሐፊ ሆነሻል። ስለዚህ ስልጣን አግኝተሻል ማለት ነው። በኢህአፓ ውስጥ ስልጣን በትምህርት ተጠቅሶ ውስጥ ሆኖ እንዴት ሊሆን ቻለ በዚህ ፍጥነት? እንዳልኩ ነው ፍጥነት ፈጣን አይደለም። አዎ ለምሳሌ አውቃለሁኝ ወደ ኢህአፓ ከመቀላቀልሽ በፊት ይፋ ከማድረግሽ በፊት ከሚዲያ አሻምንም መልቀቅሽንም ከመናገርሽም በፊት ጀምሮ ንግግሮች እንዳሉ ምናምን ነገር ይገባኛል፣ አውቃለሁኝ። ግን በግልም አውርተን ስለምናውቅ ግን እስቲል እኔ በጣም ፈጣን መስሎ ነው የሚታየኝ። አሁን አመራር ደረጃ ላይ መሆን ፖለቲካው ፍጥነት ይፈልጋል። ተስፋ አሁን ፍጥነቱ ያንቺ ነው ወይስ የኢህአፓ ነው ፈጣን የሆነ? የሁለታችንም ነው። እንደውም እምልህ አንድ ፓርቲ ማንን ላምጣ ማንን ዋና ጸሐፊ በተለይ ኢህአፓ ውስጥ ቀላል ቦታ አይደለም እና ማንን ላምጣ ሲል ፓርቲው በራሱ የሚያስባቸው የሚያስቀምጣቸው ክራይቴሪያዎች አሉ። ሶ መቼም ያንን አሟልቼ ቢሆን ነው እንጂ ስራ ስለለቀቀችን ዘንላት አይነት ነገር አይሆንም። ወይ ደግሞ በቴሌቪዥን ትንሽ የምታወቅ ስለነበር ያንን ለመጠቀም አይደለም። ምክንያቱም ፓርቲ ነው፣ ቀላል ነገር አይደለም የፓርቲ ፖለቲክስ። እንደውም በእኔ በኩል እኔ ያንን ኢህአፓ ማቀው ታሪክ አለው ማቀው ብዙ ነገር አለው እና እኔ ያቺን ሰው መሆን እችላለሁ ወይ ኢህአፓ የሚፈልጋትን ሰው ብዬ አስቤያለሁ። በጣም ረጅም ጊዜ ወስጄ ነው ያሰብኩበት። ካንተ ጋርም አውርተንበታል። እና ፍርሃት ነበረኝ እኔ ያ ሰው ባልሆንስ፣ ለፓርቲው ለዋና ጸሐፊነት መመጥን ሰው ባልሆንስ የሚል እንዳልኩ ነው። የፖለቲካ ልምድ አልነበረኝም። ፖለቲከኛ አልነበርኩም፣ ጋዜጠኛ ነበርኩኝ። ያው ፖለቲካውን በቅርበት ልከታተል እንጂ። ስለዚህ ከዛ አንጻር ከብዙ ነገር አንጻር ሃንድል ማድረግ እችላለሁ ወይ የሚል ፍርሃቶች ነበሩኝ። ግን ማንም ሰው ልምድ ይዞ አልተወለደም። ገብቶሃል? ዛሬ ካልጀመርከው ነገም ልምድ አይኖርህም። ነገ ጀምረዋለሁ ብትል አሁን ግን መጀመር ግን ለምሳሌ ሁሉም ሰው በልምድ በሂደት በእንትን ነው የሚለው። ከዋና ጸሐፊነት በጣም ትልቅ ቦታ ነው። ከዋና ጸሐፊነት መጀመር አሁን አስቸጋሪ። ለምሳሌ ፓርቲ ጸሐፊነት ጀመረች አለ ኦልሬዲ ከዋና ጸሐፊነት አልጀመርሽም፣ ግን ኢሚዲየትሊ በጣም በፈጣን በሚመስል ሁኔታ ዋና ጸሐፊ ሆነሻል። እሱ ነው አሁን እንዴት ሊሆን ቻለ የሚል ጥያቄ የሚያስነሳው። ሚስጥር ነው እሱ። የፓርቲ ሚስጥር ነው ወይስ ያንቺ ሚስጥር ነው? የፓርቲ ሚስጥር ነው። በጣም ጥሩ። አንድ መጠየቅ የምፈልገው ጥያቄ እንግዲህ እኛ ሀገር ላይ በጣም ብዙ ፖለቲካ ፓርቲዎች አሉ። 70 ምናምን መሰሉኛ አይ ቲንክ አሁን አይደለ? በጣም ብዙ ናቸው የፖለቲካ ፓርቲዎች። የሁሉንም ፖለቲካ ፓርቲ ፕሮግራም አላነበብኩም በእርግጥ ግን ዋና የሚባሉ ፓርቲዎችን ዋና ለምሳሌ የገዢውን ፓርቲ ማስታወሰው ነው ፕሮግራም ያነበብኩት። የገዢውን ፓርቲ አንብቤ ያለውኝ፣ የብልጽግናን አንብቤ ያለው፣ ኦነግን አንብቤ ያለውኝ፣ ህወሓትን አንብቤ ያለውኝ፣ የኢህአፓን አሁን ለዚህ ኢንተርቪው ሲዘጋጅ ያነበብኩት በቅርቡ የኢዴፓን አንብቤዋለሁኝ። ደጋግሜ እንደውም የኢዴፓን ያነበብኩት እንዲህ እያልኩ ያነበብኳቸው የተወሰኑ የፓርቲ ፕሮግራሞች አሉ እና የፓርቲ የእናት ነእፓ ምናምን ነገር እያልኩ እና የፓርቲ ፕሮግራሞችን ሳነብ አንዳንዴ ምን ግራ ይገባኛል። ይህ ሁሉ ፓርቲ ምን ያስፈልጋል የሚል ጥያቄ ይፈጥርብኛል። ስለዚህ አንድ ፓርቲ ሲመሰረት ወይ የፖለቲካ ገበያው ላይ ለመቆየት የሚያስገድድ አንድ ምክንያት ሊኖር ይገባል ብዬ አምናለሁ። ወደ ጥያቄ ልምጣና ኢህአፓ ምን የተለየ ነገር አለው የፓርቲ ፖለቲካ ውስጥ እንዲቆይ? ምርጫ ቅስቀሳ አይደለም ይሄ። ምርጫ ሲደርስ ምን የተለየ ነገር አላችሁን ታወራላችሁ። ግን አሁን እስቲ ፖለቲካ ውስጥ ለመቆየት ምን የተለየ ሀሳብ አለው? ከሌላው የፖለቲካ ፓርቲዎች ምንድን ነው የሚለየው?